ወገኖች እንደምን አላችሁ? ሰላም ናችሁ ወይ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። እንግዲህ ሳምንት እንደምናውቀው የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሞት፣ ትንሣኤ የሚታወጅበት ሳምንት ነው። ሳምንታት ናቸው። እንግዲህ ባለፈው ሳምንት የፈረንጆቹን የትንሣኤ በዓል አክብረናል። አሁን ደግሞ የኢትዮጵያውያንን የትንሣኤ በዓል እናከብራለን። ግን በዚህኛውም ሆነ በዛኛውም በዓላት ሁለት በዓላት ቢመስሉም ነገር ግን ኢየሱስ ክርስቶስ አንዴ ለሁሌ ተነስቷል። ኢየሱስ ክርስቶስ ተነስቷል። ኢየሱስ ክርስቶስ ሞቶ አልቀረም። ስለዚህ ይህ ስለ ሞተው ስለ ኢየሱስ ክርስቶስ ሕያው ስለሆነው ስለ ኢየሱስ ክርስቶስ ነው የምንነጋገረው። ሁላችሁም እንደምታውቁ እንግዲህ አንድ ከምናውቀው ነገር ብንጀምር የምናውቀውን ነገር ህንፃ ብዙ ጊዜ ሊቆም የሚችለው አናጢዎች ወይም ደግሞ ኢንጂነርስ ታውቃላችሁ። ይሄንን ህንፃ ሊቆም የሚችለው መሰረቱ ጠንካራ ከሆነ ብቻ ነው። በጣም ጠንካራ መሰረት ያስፈልገዋል። ያ ካልሆነ ነፋስ ሲመጣ፣ አውሎ ነፋስ፣ አውራቂስ፣ የተለያየ ነፋስ ሲመጣ ሊወድቅ ይችላል። ቤቱን ይዞ ህንፃውን ይዞ ሊወድቅ ይችላል። ስለዚህ መሰረቱ ጠንካራ መሆን ይኖርበታል። ህንፃ ብቻ አይደለም፣ እንደውም ዛፍ ራሱ ጸንቶ ሊቆም የሚችለው ስሩ ጥልቅ ከሆነ ብቻ ነው። አይደለም? ስሩ በጣም ጥልቅ ከሆነ፣ ስሩን ወደ ታች የሰደደ ከሆነ ቀጥ ብሎ ሊቆም ይችላል። የኛ የክርስቲያኖችም ህይወት ሊቆም የሚችለው በትንሣኤው እውነት ላይ ነው። በትንሣኤው እውነት ላይ ብቻ ከሆነ ነው። ምክንያቱም ትንሣኤው ዝም ብሎ እንደው የሳይድ ዶክትሪን ወይም የጎንዮሽ ትምህርት ሳይሆን ምንድነው? የወንጌል የጀርባ አጥንት ነው ትንሣኤው፣ የኢየሱስ ክርስቶስ ትንሣኤ እና ትንሣኤው እጅግ ዋና ነገር ነው። እንግዲህ አንድ ሰው ተከተሉኝ የዘላለም ህይወት ይሰጣቸዋለሁ ብልና ነገር ግን በመቃብር ቢኖር ወይስ ባይነሳ እንዴት ሆነን ነው የምንከተለው? ራሱ መነሳት ያልቻለውን አንከተልም። አይደለም? ትልቅ ችግር ነው። አይደለም? ኢየሱስ እንደዚህ አይደለም። ኢየሱስ መቃብርን ፈነቃቅሎ ድል አድርጎ ተነስቷል። ኢየሱስ አልቀረም፣ እርሱ ተነስቷል። እስኪ ሁላችንም አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 8 እናነባለን። በጣም የኢየሱስ ክርስቶስ የትንሣኤ በጣም ትልቅ ክፍል ነው ይህ። አሁንም ወንድሞች ሆይ የሰበኩላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የሰበኩላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ፣ አለዚያ ያመናችሁት በከንቱ ነው። ቁጥር 3 እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተም አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈውን በሦስተኛው ቀን ተነሳ። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ። ከዛም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዛም አብዛኞቹ በሕይወት አሉ፣ አንዳንዶቹ ግን እንቀላፍተዋል። ከዛም ለያዕቆብ ታየ፣ በኋላ ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለሚታይ ለኔ ደግሞ ታየ ይላል ጳውሎስ። እንግዲህ ጳውሎስ ለቆሮንቶስ ምዕመናን፣ ለቆሮንቶስ አማኞች ወይም ምዕመናን የጻፈው በቤተ ክርስቲያን ውስጥ የነበሩ ብዙ ችግሮችን ለማረም ነበር። ብዙ ችግሮች ነበሩና በተለይ በሞቱ በትንሣኤው ዙሪያ ብዙ ችግሮች ነበሩ። በምዕራፍ 15 ላይ ወደ ወንጌል ዋና እምብርት እንግዲህ ነው የሚመልሰን ምዕራፍ 15 ላይ። ምክንያቱም አስቸጋሪ ሁኔታዎች ስለነበሩ እነዛን ለመመለስ እነዛን ለማረም በምዕራፍ 15 ላይ የወንጌል ልብ የሆነውን ነገር ይናገራል። በቆሮንቶስ የነበሩ አንዳንዶች ስለ ትንሣኤ እውነት ግራ ተጋብተው ነበር። ስለዚህ ጳውሎስ የክርስትና እምነት ሞተ፣ ተቀበረ፣ ደግሞም ተነሳ በሚሉ መሰረቶች ላይ እንደሚቆም ያስታውሳቸዋል። እነዚህ ችግር ውስጥ ለነበሩ ምዕመናን ማለት ነው። እንግዲህ ትንሣኤ የለም ማለት ወንጌሉ የለም ማለት ነው። ትንሣኤ የለም ማለት ህይወት የለም ማለት ነው። ትንሣኤ የለም ማለት ወንጌል የለም ማለት ነው። ወንጌል የለም ማለት ደግሞ ህይወት የለም ማለት ነው። ነገር ግን ክርስቶስ ስለተነሳ አማኞች ምዕመናን እኛ
በጽናት መቆም እንችላለን። በጽናት መቆም እንችላለን። በትንሣኤው ጌታ በኢየሱስ ክርስቶስ ላይ ጸንታችሁ ቆሙ። በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ይገባናል። ለምንድን ነው በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ያለብን? እንግዲህ 3 ነጥቦች አሉ በዚህ ስር። የመጀመሪያው ነጥብ ትንሣኤው ድነታችንን ወይም ደህንነታችንን የሚያረጋግጥ ስለሆነ፣ ትንሣኤው ድነታችንን ወይም ደህንነታችንን የሚያረጋግጥ ስለሆነ አንደኛ ቆሮንቶስ ምዕራፍ 15 ቁጥር ከ1 እስከ 4 ያለው ይህንን ነገር ይናገራል። ትንሣኤው መዳናችንን፣ ሕይወት ያለን መሆናችንን፣ መዳናችንን ያረጋግጥልናል። ከቁጥር 1 እስከ 4 እስከ ላንብብ። አሁንም ወንድሞች ሆይ የሰበክሁላችሁንና የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ ይወዳሉ። የተቀበላችሁትን ደግሞም ጸንታችሁ የቆማችሁበትን ወንጌል ላሳስባችሁ ይወዳሉ። የሰበክሁላችሁን ቃል አጥብቃችሁ ብትይዙ በዚህ ወንጌል ትድናላችሁ። አለዛ ያመናችሁት በከንቱ ነው። እኔ የተቀበልኩትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጻሕፍት እንደተጻፈው በ3ኛ ቀን ተነሳ ይለናል። በጣም ደስ የሚል ነገር ይናገራል በዚህ ክፍል ላይ። የሰበክሁላችሁን የተቀበላችሁትን፣ ከዛ የቆማችሁበትን ወንጌል ላሳስባችሁ እወዳለሁ። የቆማችሁበትን ወንጌል ያ ብቻ ሳይሆን አጥብቃችሁ ብትይዙ ይህንን ወንጌል በዚህ ወንጌል ትድናላችሁ፣ ያለበለዚያ በከንቱ ነው ያመናችሁት ይለናል። ስለዚህ ጳውሎስ ወንጌል ማለት ራሱ ምን ማለት ነው ብትባሉ፣ ወንጌል ማለት ክርስቶስ ስለ ኃጢአታችን መሞቱ መቀበሩና በ3ኛ ቀን መነሳቱ እንደሆነ ነው የምናገረው በዚህ ክፍል ላይ። በሞቱ የኃጢአት ዕዳችንን ከፍሏል። በመሞቱ ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ በመሞቱ ነው የኔና የእናንተ የኃጢአት ዕዳችን የተከፈለው ማለት። እርሱ ባይሞት ኖሮ የኃጢአት ዕዳችንን አይከፈልም ነበር። ትንሣኤው ደግሞ በመስቀል ላይ የሰራውን ስራ፣ ይሄ በመስቀል ላይ የሰራው ስራ፣ የደህንነት ስራ፣ ሞቶ እኛን ማዳኑ፣ ኃጢአታችንን ተሸክሞ በመስቀል ላይ መዋሉ፣ ይህ የመስቀሉ ስራው በአባቱ ዘንድ ተቀባይነት ማግኘቱን ያረጋግጣል። ትንሣኤው ይህንን ያረጋግጣል። አብ ተቀብሎታል። አብ አባታችን የኢየሱስ ክርስቶስን የመስቀሉን ስራ እንደተቀበለ ትንሣኤው ያረጋግጣል። ያ መስቀሉ ክፍያውን ያሳያል። የተከፈለውን የእኛን ኃጢአት የተከፈለበት ዋጋ የተከፈለበት የደም ዋጋ የተከፈለበት እንደሆነ ያሳያል። ትንሣኤው ደግሞ ድል ያበስራል። ድሉን ያሳየናል። ትንሣኤው እንግዲህ 4ቱም ወንጌላት ስለ ኢየሱስ ክርስቶስ ትንሣኤ ያረጋግጡልናል። በተለያየ መንገድ ያረጋግጡልናል ኢየሱስ ክርስቶስ ሕያው እንደሆነ እንደተነሳ። ለምሳሌ 4ቱንም ወንጌላት እስከ ላንብብ አንዳንድ ክፍል። ማቴዎስ ወንጌል ምዕራፍ 28 ቁጥር 6 ላይ ምን ይላል? እርሱ በዚህ የለም፣ እንደተናገረው ተነስቷል። ኑና ተኝቶበት የነበረውን ቦታ እዩ። ባዶ ነው፣ መቃብሩ ባዶ ነው ማለት ነው። መልአኩ ነው እንደዚህ የሚላቸው። ኢየሱስ በመቃብር ውስጥ እንደሌለ ያውጃል፣ እንደተነሳ ያውጃል። ስለዚህ ባዶ መቃብር እንግዲህ ኢየሱስ ሞቶ ሊይዘው አልቻለም። መቃብሩ ኢየሱስን ሊይዘው እንዳልቻለ ነው የሚያረጋግጥልን ማቴዎስ 28:6። ማርቆስ 16:6 ላይ ደግሞ ምን ይላል? እርሱ ግን እንዲህ አላቸው፣ አትደንግጡ፣ የተሰቀለውን የናዝሬቱን ኢየሱስን ትፈልጉታላችሁ፣ እርሱ ግን ተነስቷል፣ እዚህ የለም። እርሱን ያኖሩበት ስፍራ ይኸውላችሁ፣ ይላል። ተነስቷል፣ በዚህ የለም። በጣም ድንቅ ነገር ነው። ክብር ለጌታ ይሁን። ሃሌሉያ። ተነስቷል፣ በዚህ የለም። እንግዲህ መላእክቱ ሁሉ እንደዛ እያሉ ሲያውጁ ማለት ነው። መላእክቱ ሁሉ ግልጽ የሆነ ነገር ነው። ስለዚህ የተሰቀለው ክርስቶስ አሁን ሕያው ነው። ስለዚህ እኛ የምናመልከው ኢየሱስ አሁን ሕያው ነው። ሙቱን አይደለም የምናመልከው።
ሙታንን አይደለም የምናመልከው። አጽማቸው አሁንም በመቃብር ውስጥ ያሉ የሃይማኖት መሪዎችን አይደለም የምናመልከው፣ የምናከብረው፣ የምንከተለው ሕያውን የተነሳውን የናዝሬቱ ኢየሱስ ክርስቶስን ነው። ክብር ለጌታ ይሁን። ሉቃስ 24 ከ6-7 ባለው ክፍል ደግሞ ሴቶቹም ከመፍራታቸው የተነሳ ወደ ምድር አቀርቅረው ሳሉ ሰዎቹ እንዲህ አሏቸው፣ ሕያው የሆነውን ሕያው ሃሌሉያ ሕያው የሆነውን እርሱን ለምን ከሙታን መካከል ትፈልጉታላችሁ? ለምን ከሙታን መካከል ትፈልጋላችሁ? እርሱ ተነስተዋል፣ እዚህ የለም። ደግሞም በገሊላ በነበረ ጊዜ ምን እንዳላችሁ አስታውሱ። የሰው ልጅ በኃጢአተኞች እጅ አልፎ ሊሰቀልና በሦስተኛውም ቀን ሊነሳ ይገባል ብሎ ነበርና። ሴቶቹም በዚህ ጊዜ ቃሉን አስታወሱ። የተናገረውን እውነት ነው ተናግሮ ነበር አሉ። እንግዲህ መላእክቱ ቃሉን ያስታውሷቸዋል። ሴቶቹ ኢየሱስ ክርስቶስ አሳልፎ እንደሚሰቀል እንደምነሳ አስቀድሞ ለነሱ ነግሯቸዋል። ያ የነገራቸውን ለሴቶቹ መልአኩ ያስታውሳቸዋል። ሴቶቹም አስታወሱ። ኢየሱስ ሕያው ነው። ኢየሱስ ተነስቷል። መቃብር አልያዘውም። እዚህ የለም። ከሙታን መካከል ዛሬ የምትፈላልጉ ካላችሁ ኢየሱስ የለም፣ ተነስቷል። ከሙታን መካከል ታላላቅ አጽማቸው እዛው ያሉ መቃብር ውስጥ ያሉ ታላላቅ የሃይማኖት መሪዎች፣ የሀገር መሪዎች፣ የተማሩ ሰዎች ብዙዎች አሁንም እዛው መቃብር ውስጥ ናቸው። ኢየሱስ ግን ሕያው ሆኖ ተነስቷል። ዮሐንስ ወንጌል ምዕራፍ 20 ቁጥር 8 ላይ ደግሞ ከቶማስ ጋር ባለው ሁኔታ ቶማስም ጌታዬ አምላኬም አለው። ኢየሱስም አንተ ስላየኝ አምነሃል፣ ሳያዩ የሚያምኑ ግን ብፁዓን ናቸው፣ ተባረኩ ናቸው፣ ብፁዓን ናቸው። ስለዚህ አየ አመነም። ስለዚህ ባዶ መቃብር ወደ ትንሣኤው እምነት ይመራናል ማለት ነው። ወደ ማመን ይመራናል። ስለዚህ በእውነት ዕዳችን ተከፍሎልናል። ዕዳ የተከፈለለት ሕዝብ ነን ማለት ነው። ያው አንድ ዕዳ ሙሉ በሙሉ ሲከፈል ደረሰኝ ይሰጣል አይደለም? ደረሰኝ ይሰጣል። የማረጋገጫ ነው። ደረሰኝ ይሰጣል፣ ሪሲት። ትንሣኤው ክርስቶስ ስለ ኃጢአት የከፈለውን ክፍያ በሙሉ በቃ በአብ ዘንድ ተቀባይነት እንዳገኘ የሚያሳይ የሰማይ ደረሰኛችን ነው። ለኛ የሰማይ ደረሰኝ ነው። አብ የተቀበለው ነው። አብ የተቀበለው ነው። ወገኖቼ ዕዳችን ተከፍሏል። ደረሰኙ አለን፣ ተከፍሏል። እንግዲህ በትንሣኤው ጌታ በኢየሱስ ክርስቶስ ላይ ጸንታችሁ ቁሙ የሚለውን ነገር ነው እየተነጋገርን ያለ ነው። በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ይገባናል። ለምንድን ነው በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ያለብን? ሁለተኛ፣ ትንሣኤው የቅዱሳት መጽሐፍትን እውነትነት የሚያረጋግጥ ስለሆነ። ትንሣኤው የቅዱሳት መጽሐፍትን እውነትነት፣ መጽሐፍ ቅዱስ ማለት ነው። መጽሐፍ ቅዱስ የተናገረው ሁሉ እውነት ነው እንደሆነ የሚያረጋግጥ ስለሆነ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3-4 ባለው ክፍል ላይ ይህንን ነው የሚናገረው። እስኪ ላንብበው። እኔ የተቀበሉትንና ከሁሉ በላይ የሆነውን ለእናንተ አስተላልፌአለሁ። ቅዱሳት መጽሐፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረ፣ በቅዱሳት መጽሐፍት እንደተጻፈውም በሦስተኛው ቀን ተነሳ። ሁለት ጊዜ ደጋግሞ ቅዱሳት መጽሐፍት ይላል። በቅዱሳት መጽሐፍት እንደተናገረ ይላል። ጳውሎስ እንግዲህ መጽሐፍት እንደሚሉ የሚለውን ሐረግ ይደጋግመዋል። በዚህ ክፍል ላይ ይደጋግመዋል። ይህ ማለት ትንሣኤው በአጋጣሚ የሆነ ነገር አይደለም ማለት ነው። ተስፋ የተሰጠበት የታቀደና በእግዚአብሔር አስቀድሞ የተነገረ በትንቢት የተነገረ ነበር። ኢየሱስ ራሱ አስቀድሞ ስለ ጉዳዩ አስረግጦ የተናገረበት ጉዳይ ነበር እንጂ ዱብዳ አልነበረም። ትንሣኤው ሃሌሉያ በመጽሐፍት የተነገረ ነው። ስለዚህ ቅዱሳት መጽሐፍት እውነት ናቸው። የቅዱሳት መጽሐፍትንም እውነትነት ከሚያረጋግጡ ነገሮች አንዱ ነው የኢየሱስ ክርስቶስ ትንሣኤ። ምክንያቱም እንደተናገረ መጽሐፍት እንደሚሉ ተነስቷል። ይህንን
በእውነት አራቱም ወንጌላት ደግሞ ይመሰክራሉ። ለምሳሌ ማቴዎስ 16:21 ላይ ምን ላይ ኢየሱስ ከዛ ጊዜ ጀምሮ ወደ ኢየሩሳሌም ይሄድ ዘንድ በዚያም በሽማግሌዎች በካህናት አለቆችና በኦሪት ሕግ መምህራን እጅ መከራን ይቀበልና ይገደል ዘንድ በሶስተኛውን ቀን ከሞት ይነሳ ዘንድ እንደሚገባው ለደቀ መዛሙርቱ ይገልጽላቸው ጀመር። ኢየሱስ ሊገደልና በሶስተኛው ቀን ሊነሳ እንደሚገባው ራሱ ኢየሱስ ማብራራት ጀመረ፣ ያስተምራቸው ጀመር፣ ይነግራቸው ጀመር። ይህ በመጽሐፍ ቅዱስ አለ። ማርቆስ 8:31 ነው። ከዚያም የሰው ልጅ ብዙ መከራ እንደሚቀበል በሽማግሌዎች በካህናት አለቆችና በጸሐፍት እንደሚገደል ከ3 ቀን በኋላ እንደሚነሳ ያስተምራቸው ጀመር። የሰው ልጅ ብዙ መከራ ሊቀበል ሊገደልና ከ3 ቀን በኋላ ሊነሳ እንደሚገባው አስተማረ። ኢየሱስ መጽሐፍትን ሁሉ እያጣቀሰ ያስተምር ነበር። እንደሚነሳ ትንሣኤው እውነት እንደሆነ ያስተምር ነበር። ሉቃስ 9:22 ላይ ይህንኑ ደግሞ የሰው ልጅ ብዙ መከራ መቀበል ይገባዋል፣ እንዲሁም በሽማግሌዎች በካህናት አለቆችና በጸሐፍት ዘንድ መናቅ መገደልና በሶስተኛውን ቀን ከሙታን መነሳት አለበት አላቸው። ኢየሱስ ብዙ መከራ ሊገደልና በሶስተኛውን ቀን ሊነሳ እንደሚገባው ይናገራል። መጽሐፍት ይናገራሉ። ኢየሱስ ክርስቶስ መጽሐፍትን እያጠቀሰ ትንቢትን እያጣቀሰ ይናገራል። መጽሐፍ ቅዱሳችን እውነት ነው። ትንሣኤው ይህንን ያረጋግጥልናል። ዮሐንስ 2:19 ላይ ዮሐንስ ወንጌል ምዕራፍ 2 ቁጥር 19 ላይ እንደዚህ ይላል፣ ኢየሱስም ይህን ቤተ መቅደስ አፍርሱት እኔም በ3 ቀን መልሼ አነሳዋለሁ ብሎ መለሰላቸው። ይህን ቤተ መቅደስ አፍርሱት በ3 ቀንም አነሳዋለሁ። እንግዲህ ይህንን በኋላ ነው ዮሐንስ ቆይቶ ነው የሚያብራራው። ስለ ሰውነቱ ነበረ። ይህን ስለ ሰውነቱ ተናገረ እያለ ነው የሚያብራራው። ኢየሱስ ክርስቶስ እንደሚሞት በ3ኛ ቀን እንደምነሳ ራሱ ይህን ቤተ መቅደስ አፍርሱት እኔም በ3ኛ ቀን መልሼ አነሳዋለሁ ብሎ ይናገራል ስለ ሞቱና ትንሣኤው። ስለዚህ ትንሣኤው ኢየሱስ የተናገረው ቅዱሳት መጽሐፍት ተስፋ የሰጡት እውነት መሆኑን ያረጋግጣል። ትንሣኤው ኢየሱስ የተናገረውና ቅዱሳት መጽሐፍት ተስፋ የሰጡት እውነት መሆኑን ያረጋግጣል። እውነት ነው፣ የተረጋገጠ እውነት ነው። መጽሐፍ ቅዱሳችን እውነት ነው። ትንሣኤው መጽሐፍ ቅዱሳችን እውነት እንደሆነ በእውነት በትንቢት እንደተነገረ በነቢያት እንደተነገረ ኢየሱስ ክርስቶስ መሞቱ መነሳቱ ስለተረጋገጠ፣ ስለዚህ መጽሐፍ ቅዱሳችን እውነት ነው። ክብር ለጌታ ይሁን። ክብር ለጌታ ይሁን። ያው እንግዲህ በጥንት ዘመንም ይሁን አሁን በዚህም ዘመን ቢሆን በአንዳንድ አካባቢ በተለይ የንጉስ ማህተም የአንድን የባለስልጣን መልእክት ትክክለኛነት ያረጋግጥ ነበር። ማህተም የሚለው ነገር አይደለም። ስለዚህ ትንሣኤው በኢየሱስ ክርስቶስ ላይ ያረፈ የእግዚአብሔር ንጉሳዊ ማህተም ነው ማለት ነው። የእግዚአብሔር ንጉሳዊ ማህተም ነው። ትንሣኤው በኢየሱስ ክርስቶስ ላይ ያረፈ የእግዚአብሔር ንጉሳዊ ማህተም ነው። ስለዚህ ትንሣኤው እውነት ነው። ትንሣኤው እውነት ነው። በትንሣኤው ጌታ በኢየሱስ ክርስቶስ ላይ ጸንታችሁ ቁሙ። ጸንተን እንቁም። በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ይገባናል። ለምንድን ነው በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ያለብን? ሶስተኛውን ነጥብ እንመለከታለን። ትንሣኤው እምነታችንን የሚያጠነክር ስለሆነ። ለምንድን ነው በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ያለብን? ትንሣኤው እምነታችንን የሚያጠነክር ስለሆነ። ትንሣኤው እምነታችንን የሚያጠነክር ስለሆነ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 5 እስከ 8 ያለው ይህንን ይናገራል። ከዚያም ለኬፋ ታየ፣ ቀጥሎም ለ12ቱ ታየ፣ ከዚያም በኋላ ከ500 በላይ ለሚሆኑ ወንድሞች በአንድ ጊዜ ታየ። ከነዚህም አብዛኛዎቹ በሕይወት አሉ፣ አንዳንዶቹ ግን አንቀላፍተዋል። ከዚያም ለያዕቆብ ታየ፣ በኋላም ለሐዋርያት በሙሉ ታየ። ከሁሉም በኋላ እንደ ጭንጋፍ ለሚቆጠር ለእኔ ደግሞ ታየ ይላል። እስኪ ታየ የሚለውን ቃላት ቁጠሩ። ስንት ጊዜ ታየ ይላል? ስንት ጊዜ? በዚች ጥቅስ ብቻ እንኳን በእውነት ከአራት ጊዜ በላይ ታየ ይላል። ታየ እውነት ነው ማለት ምስክሮችን ይዘረዝራል። እንደው ያዩትን ምስክሮች ይዘረዝራል። ትንሣኤውን
እነማን ናቸው እነዚህ ያዩ ምስክሮች? ጴጥሮስ፣ 12ቱ ሐዋርያት፣ ከ500 በላይ ወንድሞች በሕይወት ያሉም በሕይወት ያልነበሩም፣ ያዕቆብ፣ ሐዋርያት ሁሉ ማለት ነው። በመጨረሻ ደግሞ ጳውሎስ ራሱ አይቶታል። እነዚህ ታይቷል። ይህ ከሞት የተነሳው ጌታ የትንሣኤው ጌታ ታይቷል፣ ታየ፣ ሕያው ነው፣ ተነስቷል። ምስክሮች አሉት። እንደተነሱ እነዚህን ምስክሮች ሁሉ ይዘረዝራል። ኢየሱስ ክርስቶስ ትንሣኤው እውነት ነው። ክርስትናችን እምነታችን በተረት ላይ የቆመ አይደለም ወገኖች፣ በብዙ ምስክሮች የታየ ነው። በትንሣኤው በክርስቶስ ላይ የተመሰረተ ነው እምነታችን። በክርስቶስ ማመናችን ዝም ብሎ እንዲሁ ከንቱ አይደለም ወገኖች። በሙታን ላይ በመቃብር ውስጥ ባሉ የሚያምን እምነት አይደለም ያለን እኔና እናንተ ያለን እምነታችን ክርስትናችን በተረት ላይ አይደለም፣ በብዙ ምስክሮች በታየው በትንሣኤው ጌታ በኢየሱስ ክርስቶስ ላይ ነው። እምነታችን በሱ ላይ የተመሰረተ ነው። መዳናችን በሱ ላይ የተመሰረተ ነው። ይህንን ያው አራቱ ወንጌላት ይመሰክራሉ። ሉቃስ ወንጌል 24:39 ላይ እጆቼንና እግሮቼን ተመልከቱ፣ እኔው ራሴው ነኝ። ደግሞም ንኩኝና እዩ፣ በእኔ እንደምታዩት መንፈስ ሥጋና አጥንት የለውምና እኔ ራሴ እንደሆኑ እጆቼንና እግሮቼን እዩ። ስለዚህ ኢየሱስ በሥጋው ሕያው መሆኑን እንዲያዩ ጋበዛቸው። እዩ ነው ያላቸው። በቃ በሚታይ አካል ነበረ ኢየሱስ። እዩ፣ በቃ የታየ ነው። ስለዚህ ተረት አይደለም የምናመልከው፣ ተረት አይደለም የምንከተለው። ሉቃስ 24 ከቁጥር 42 እስከ 43 እነርሱም ከተጠበሰ ዓሣ አንድ ቁራሽ ሰጡት፣ እርሱም ተቀብሎ በፊታቸው በላ። የተጠበሰ ዓሣ ሰጡት፣ እርሱም በፊታቸው በላ ነው ማለት። እርሱ በእውነት ዝም ብሎ የሆነ መንፈስ ወይም የሆነ ቅዠት አልነበረም። በቃ አካል የታየ የተነሳ ነው ኢየሱስ ክርስቶስ። እኛ የምናመልከው ጌታ ይህንን ያረጋግጥልናል። ዮሐንስ ወንጌልም ምዕራፍ 20 ቁጥር 27 እስከ 28 ባለው ክፍል ውስጥ ደግሞ ከዛም ቶማስን ጣቴን ወደዚህ አምጣ፣ እጆቼንም ተመልከት፣ እጅን ዘርጋና በጎኔ አስገባ፣ አትጠራጠር እመን አለው። ቶማስ ያው እየተጠራጠረ ያስቸግር ነበር። ዛሬም ብዙዎች እንደ ቶማስ ያለን ሰዎች አለን፣ ትንሣኤውን የማናምን። ትንሣኤው እንዲሆነስ ቢሆን እንደዚህ ብዙ ነገር የምንል ሰዎች አለን። እናንተ የቶማስ ጓደኞች፣ የቶማስ መሳይ ሰዎች ተመለሱ። ኢየሱስ በእውነት ተነስቷል። ኢየሱስ ሕያው ነው፣ እመኑ። ቶማስም ወደ እምነት ተመልሷል። አምላኬ ጌታዬ ብሏል። ቶማስም ጌታዬ አምላኬ አለው። ስለዚህ ኢየሱስ ቶማስን መጠራጠሩን ትቶ እንዲያምን ነው የነገረው። ቶማስም ጌታዬ አምላኬ ብሎ መለሰ። አምኗል፣ ተቀብሏል። እንደ ቶማስ የምትጠራጠሩ ኑ ወደ እምነት፣ ኑ ወደ ክርስቶስ፣ ኑ ትንሣኤውን ወደ ማመን እጋብዛችኋለሁ። እምነት ማለት እኮ በክርስቶስ ኢየሱስ ማመን ማለት፣ ኢየሱስ ክርስቶስን ተቀበሉ ስንላችሁ ምን ማለታችን መሰላችሁ? ኢየሱስ ክርስቶስ ጌታ እንደሆነ በአፍ መስክሩ እያለን ነው። ሌላው ደግሞ በሶስተኛ ቀን ከሞት እንደተነሳ በልባችሁ እመኑ እያለን ነው። ልክ ሮሜ ላይ እንደምናገረው መጽሐፍ ቅዱስ እንደምለው እምነት ማለት ይሄ ነው። በቃ ቀላል ነገር፣ ሲምፕል ነገር ነው እኮ የምናደርገው። ኢየሱስ ጌታ ነው ብለን በአፋችን መመስከር ነው። ከሞት እንደተነሳ በልባችን ማመን ነው። ትንሣኤውን ማመን ነው። ቶማስም አምኗል። እናንተም እንድታምኑ ጠራችኋለሁ ዛሬ። ኑ መጠራጠራችሁን ተው። የኢየሱስ ክርስቶስን ትንሣኤ መጠራጠራችሁን ተው። የታየ ነው፣ የተረጋገጠ ነው፣ በመጽሐፍት የተነገረ ነው፣ እውነት ነው። ትንሣኤው እውነት ነው። እኛን አድኖን ሕያዋን አድርጎን ያየን ነው። እኛም በዚህ ዘመን እንኳን ያለን አይተናል። እነ ጳውሎስ እነ ጴጥሮስ ብቻ ሳይሆኑ፣ እነዛ የተዘረዘሩ ሰዎች ሳይሆኑ እኛም አይተናል። እኛ በመንፈስ አይተናል። እኛ በልባችን አይተናል።
በትንሣኤው ደስታ አግኝተናል። በትንሣኤው ኃይል አግኝተናል። በትንሣኤው ሰላም አግኝተናል። በትንሣኤው ረክተናል። ትንሣኤው በውስጣችን ሲንቀሳቀስ፣ መንፈስ ቅዱስ በውስጣችን ሲንቀሳቀስ እያየን ነው። አይተናል። እኛም በመንፈስ አይተናል ትንሣኤው። ክብር ለጌታ ይሁን። ሃሌሉያ። ማቴዎስ 28:9 ላይ ወዲያው ኢየሱስ አገኛቸውና ሰላም ለእናንተ ይሁን አላቸው። እነርሱም ወደ ኢየሱስ ቀርቦ እግሩን ይዘው ሰገዱለት። ኢየሱስም አትፍሩ፣ ሄዱና ወደ ገሊላ እንዲሄዱ ለወንድሞቼ ንገሯቸው፣ በዛ ያዩኛል አላቸው። ኢየሱስ ሴቶቹን አገኛቸው፣ ሰላምታ ሰጣቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። ስግደት የሚገባው አምላክ ዛሬም ስግደት ይገባዋል። እንስገድለት ለኢየሱስ። የትንሣኤ ጌታ ስለሆነ፣ ሞትን ድል አድርጎ የተነሳ ስለሆነ፣ ሞትን አሸንፎ ማንም ያላሸነፈውን በዓለም ታሪክ ተሸንፎ የማያውቀውን ሞትን ያሸነፈ ኢየሱስ፣ ሕያው የሆነ ኢየሱስ፣ እርሱ እንስገድለት። ልሰገድለት የሚገባው ብቸኛው እርሱ ብቻ ነው። ክብር ለጌታ ይሁን። ሃሌሉያ። እኛም ዛሬ በልባችን ወድቀን እንስገድለት። በልባችን እንስገድለት፣ ወድቀን እንስገድለት። ስለ ሐዋርያቶች ስናገር አንድ ያነበብኩት ነገር ምንድነው? የፈሩ ሰዎች ብዙውን ጊዜ ለውሸት ደፋር ምስክሮች አይሆኑም ይላል። የፈሩ ሰዎች፣ እነዚህ ሐዋርያት ፈርተው በአንድ ስፍራ ተቀምጠዋል እኮ። ብዙውን ጊዜ ለውሸት ደፋር ምስክሮች አይሆኑም። የፈሩትን ደቀ መዛሙርት ወደ ትንሣኤ ሰባኪነት የለወጣቸው አንድ የሆነ ነገር አለ። እርሱም የትንሣኤውን ጌታ ክርስቶስን ማየታቸው ነው ይላል አንድ ሰውና፣ የትንሣኤውን ጌታ ክርስቶስን ማየታቸው፣ የተነሳውን ጌታ ማየታቸው ነው እኮ እንደዚህ ደፋር ያደረጋቸው እንጂ ፈርቶ የተቀመጡ ናቸው፣ የተንቀጠቀጡ ናቸው፣ ተስፋ የቆረጡ ናቸው። ተስፋ ያደረግነው በቃ ተስፋ አድርገነው ነበር፣ አለቀልን፣ ተስፋችን ይሄው ነው ብሎ ዘግተው የተቀመጡ እኮ ናቸው። ዘግተው የተቀመጡ ናቸው፣ ተስፋ የቆረጡ ናቸው። እነዚህ ተስፋ የቆረጡ ደፋሮች ሊሆኑ አይችሉም። የፈሩት እነዚህ ደቀ መዛሙርት የትንሣኤው ሰባኪዎች አልነበሩም። እንዴት አድርገው ሊሰብኩ ይችላሉ? ግን ወደ ሰባኪነት ለወጣቸው። ይህ ትንሣኤው ማለት ነው። የትንሣኤው ጌታ ክርስቶስ እሱን ማየታቸው፣ ሕያው መሆኑን ማየታቸው፣ ትንሣኤውን ድል ያደረገ ጌታ ከነሱ ጋር እንደሆነ ማየታቸው፣ ይሄ ነገር ይህ ኃይል ሰባኪዎች አደረጋቸው። የትንሣኤው ሰባኪዎች አደረጋቸው። ይህ ለእኛ ምን ማለት ነው ወገኖች? ደህንነታችን፣ ድነታችን እውነተኛ ነው ማለት ነው። መጽሐፍ ቅዱሳችን እውነት ነው ማለት ነው። እምነታችንም ባዶና ከንቱ እንዳልሆነ የሚያሳይ ነው ማለት ነው። ኢየሱስ ስለተነሳ እኛ ዝም ብለን እንደው ያኔ እንዲህ ተነስቶ ነበር ብሎ ትውስታ ብቻ አይደለም የምንከተለው፣ ሕያውን ጌታ ነው። ዛሬ በመካከላችን ያለውን ጌታ ነው የምናመልከው። ሕያውን እየሰራ ያለውን ጌታ ነው የምናመልከው። ኢየሱስ ዛሬም በእኔና በእናንተ ሕይወት እየሰራ ነው። ብዙዎችን እየማረከ ነው። ብዙዎችን ወደ ራሱ እያመጣቸው ነው። በእኛ ሕይወት እየሰራ ነው ጌታ። ይህንን የምናየውን ሕያው የሆነውን ጌታ ነው የምናመልከው ወገኖች። ትውስታን፣ ትዝታን የምናመልክ አይደለም። በየዓመቱ እየጠበቅን የትንሣኤ በዓል እያለ ዶሮ እያረድን ትውስታን አይደለም ወገኖች። ሕያውን ጌታ ነው የምንከተለው የምናመልከው። ታዲያ ምን ማድረግ ይገባናል? በወንጌል ላይ በጽናት መቆም። ታዲያ ምን ማድረግ ይገባናል? በክርስቶስ በተፈጸመ ስራ ላይ መመካት። ታዲያ ምን ማድረግ ይገባናል? አዳኛችን ሕያው ስለሆነ በድፍረት መኖር፣ ሕያው ስለሆነ በድፍረት መኖር ይገባናል፣ ይኖርብናል። በትንሣኤው ጌታ በኢየሱስ ክርስቶስ ላይ ጸንታችሁ ቆሙ። በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ይገባናል። ለምንድነው በትንሣኤው ጌታ በኢየሱስ ክርስቶስ ላይ በጽናት መቆም ያለብን? አንደኛ ትንሣኤው ደህንነታችንን የሚያረጋግጥ ስለሆነ፣ ትንሣኤው ደህንነታችንን የሚያረጋግጥ ስለሆነ። ሁለተኛ ትንሣኤው የቅዱሳት መጽሐፍትን እውነትነት የሚያረጋግጥ ስለሆነ። ሶስተኛ ትንሣኤው እምነታችንን የሚያጠናክር ስለሆነ።
ለምንድነው በትንሣኤው ጌታ ኢየሱስ ክርስቶስ ላይ በጽናት መቆም ያለብን ወገኖቼ? ትንሣኤው ደህንነታችንን የሚያረጋግጥ ስለሆነ፣ ትንሣኤው የቅዱሳት መጻሕፍት እውነትነት የሚያረጋግጥ ስለሆነ፣ ትንሣኤው እምነታችንን የሚያጠናክር ስለሆነ ወገኖቼ ሕያውን ጌታ ስለምናመልክ በድፍረት እንኑር፣ በፍርሃት አይደለም። በምድር ዛሬ የምናያቸው ነገሮች ሊያስፈሩን አይገባም። እስኪ ሁላችሁም ይህንን በልባችሁ እንግዲህ ቃል ግቡ። በቃ ኢየሱስ ስለተነሳ የትንሣኤ ጌታ ስላለኝ አልፈራም ከዚህ በኋላ በሉ። ላለመፍራት ወስኑ። በድፍረት ለመኖር ወስኑ። ወንጌል ለመስበክ ቢሆን፣ ለክርስቶስ ለመኖር ቢሆን፣ የማገልገል ቢሆን፣ በምድር ስትኖሩ እንደ አንበሳ በድፍረት ለመኖር ወስኑ። ክብር ለጌታ ይሁን። ክብር ለእግዚአብሔር ይሁን።